ወጣትነት ያላጓጓቸው ጓደኛሞች የክርስቶስ ሰማዕታት እንኳን አደረሰ። ቻናሉ አዲስ ስለሆነ ሁላችሁም ሰብስክራይብ አድርጋችሁ በመጀመር ቪዲዮውን ላይክ በማድረግ ድጋፋችሁን እንድትገልጹልኝ ጠይቃችኋለሁ። ጥቅምት 10 በዚች ቀን ገና በልጅነቱ ንጹህና ትሁት ታዛዥና እውነተኛ አገልጋይ የነበረ ምግባር ትሩፋቱን አይቶ ዲቁና የሾሙት በዲቁና ማዕረጉም 10 ዓመት ካገለገለ በኋላ በትጋቱና በትህትናው የቅስና ማዕረግ የሾሙት ከዚያም የወቅቱ ጳጳስ አርፎ ነበርና እርሱን መርጠው ሊቀ ጵጵስና የሾሙት በሹመቱ ዘመንም መናፍቃንን ተከራክሮ የረታ ጌታችንና መድኃኒታችን ኢየሱስ ክርስቶስ በመለኮቱ ከአብና ከመንፈስ ቅዱስ ጋር ትክክል መሆኑን አስተምሮ ብዙዎችን ከስተት ጎዳና የመለሳቸው ለ13 ዓመት ያክል በስልጣኑ ሲቆይ እግዚአብሔርን ደስ አሰኝቶና አገልግሎ በዚች ቀን ያረፈ ሰባተኛው የእስክንድርያ ሊቀ ጳጳሳት ቅዱስ አውማኒዎስ በዚች ቀን ዓመታዊ በዓሉ ይከበራል። በ3ኛው መቶ ክፍለ ዘመን ለክርስትና በማይመችበት ጊዜ በጾምና በጸሎት በበጎ ምግባር ተግተው ለመከራ ዘመን የሚሆናቸውን ስንቅ የሰነቁ ከቆይታ በኋላም ከሃዲውና ጣዖት አምላኪው ንጉስ መክሲሚያኖስ ነግሶ ክርስቲያኖችን ሲያሰቃይና ሲገድል እነርሱም እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው ስለ ሃይማኖታቸው መስዋዕትን የወሰኑ ወደ መኮንኑም ቀርበው የለበሱትን የክብር ልብስ አውልቀው ወርውረውለት እኛ የክርስቶስ ባሮች ነን፣ ለጣዖት አምላኪ ንጉስና ለጣዖት አንገዛም ብለው በድፍረት የተናገሩ መኮንኑም እጅግ ተበሳጭቶ ተዘርዝሮ የማያልቅ እጅግ ብዙ ስቃይና መከራ ያበዛባቸውም እነርሱ ግን ወደ ኋላ ያልተመለሱ እንዳልተሸነፉለት ሲያውቅም ሁለቱንም ለያይቶ አንደኛውን ጥቅምት 4 ቀን በአንገቱ ላይ ከባድ ድንጋይ አንጠልጥሎ ወደ ጥልቅ ባህር ገብቶ እንዲሞት ያደረገ ሁለተኛውን ጓደኛውን ደግሞ ከ6 ቀን በኋላ ጥቅምት 10 በዚች ቀን ብዙ ስቃይና መከራ ካበዛበት በኋላ አንገቱን በሰይፍ ያስቆረጠውና ሰማዕትነት የተቀበለ ቅዱስ ሰርጊስ ሰማዕት በዚች ቀን ዓመታዊ በዓሉ ይከበራል። ቅዱስ ዮሐንስ መስተጋድልም በዚች ቀን ዓመታዊ በዓሉ ይታሰባል። ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላውስ ዘሀገረ ሚራ፣ አቡነ መልካ ክርስቶስ፣ ቅዱስ ያዕቆብ ሐዋርያ ወልደ እልፍዮስ፣ ቅድስት እሌኒ ንግሥት፣ ታላቁ ቅዱስ ቆስጠንጢኖስና ቅዱስ ዕፀ መስቀል ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳንን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን።